ቲና ለመጀመሪያ ጊዜ ፕሌን ላይ ወጣችበት ቀን ነበር። እናም ሲት ቤልቷን ማሰር ረስታ ነበር። ይህ ስህተት ግን ህይወቷን ከሞት አድኖታል። በሰላም ጉዟቸውን እያደረጉ እያለ ድንገት ፕሌኑ አደጋ ገጥሞት ብትንትን አለ። ቀበቷን ስላላሰረች ከባዱ ንፋስ አስፈንጥሮ ከባሏ ላይ ወሰዳት። ምንም ማድረግ የምትችለው ነገር አልነበረም። ባሏም ከአይኗ ስር ተሰወረ። ለማዘን የሚሆን ጊዜ እንኳን አልነበራትም። አጠገቧ ያገኘችውን ነገር ጥብቅ አርጋ ይዛ ነበር። ከብዙ ትግል በኋላም እንደምንም ተጎትታ አንድ ወንበር ላይ መቀመጥ ቻለች። የቀረው ግማሹ የፕሌኑ ክፍል ወደ መሬት እየቀረበ ስለሆነ የከፋ አደጋ እንዳይገጥማት ሲት ቤልቱን እንደምንም ብላ ወገቧ ላይ አሰረችው። የቀረው ነገር እድሏን መጠበቅ ብቻ ነበር። ከትንሽ ደቂቃዎች በኋላ የተረፈው ፕሌን አንድ ጫካ ውስጥ ተከሰከሰ። በሚገርም ሁኔታ ግን ቲና ተረፈች። በከባዱ እየተነፈሰች ዝም ብላ ቁጭ አለች። ሰውነቷም እየተንቀጠቀጠ ነበር። ከዛ ግን አንድ ስለት በእግሯ በኩል እንደወጋት ይሰማት ጀመር። እርሷን ነክሳ ከተቀመጠችበት ቀና አለች። ከዛም ያየችው ነገር ከባድ ነበር። አንድ ብረት እግሯ ውስጥ ጥልቅ ብሎ ገብቶ ነበር። የሚረዳት ምንም ሰው አልነበረም። በህይወት መኖር ከፈለገች ሌላ አማራጭ አልነበራትም። እግሯ ውስጥ የተሰካውን ብረት በሁለት እጇ ጥብቅ አርጋ ይዛ ጭክን ብላ ብረቱን ከእግሯ ውስጥ ጎትታ ወጣችው። ከቀሚሷ ላይም ጨርቅ ቀዳ እግሯ መድማቱን እንዲያቆም ጥብቅ አርጋ አሰረችው። ከዛም ህመሟን ዋጥ አርጋ ተነሳች። ሌላ ሰው እንደተረፈ ተስፋ በማድረግ ለእርዳታ መጮ ጀመረች። ግን አንድ ሰው ብቻ ነበር ያገኘችው። ያገኘቻት ሴትም አተነፍስም አትንቀሳቀስም። የሴትዮዋን በህይወት መኖር ለማረጋገጥ ጠጋ ስትል ያየችውን ነገር መቋቋም አቃታት። አቅም አታና ደክማ ስለነበር ራሷን ስታ ወንበሩ ላይ ወደቀች። ግን ብዙም ሳይቆይ ቢምቢ ሲነድፋት ቀሰቀሳት። በደንብ ባትነቃም ግን የተረፉ ሰዎች ካሉ ለማየት የመጣ ሄሊኮፕተር ድምጽ ሰማች። ይህን ስታይ በተስፋ ቶሎ ተነሳች። አንገቷ ላይ የነበረውን ስካርፍ በእጇ ይዛ ከፕሌኑ ስብርባሪ ውስጥ ወጣች። ድምጹንም እየተከተለች መሮጥ ጀመረች። ከዛም ጥርት ያለ ቦታ ላይ ስትደርስ ጉሮሮዋ እስኪቀደድ ድረስ ለእርዳታ መጮ ጀመረች። ፓይለቱ ግን አላያትም ነበር። ድምጿ እስኪሰል ድረስ እየጮኸች ሄሊኮፕተሩ ሳያያት ጥሏት ሄደና ከአይኗ ተሰወረ። ሄሊኮፕተር ከላይ ሆኖ እየፈለጋቸው ከሆነ መሬት ላይም ደግሞ ተሰማርተው የሚፈልጓቸው ሰዎች እንዳሉ ተስፋ አድርጋ ነበር። እሱን እያሰበች አንድ እንጨት እንደ ከዘራ ይዛ ሰዎቹ እስኪመጡ እነሱን ለመጠበቅ ወደ ተሰባበረው ፕሌን ተመለሰች። ግን ልክ ወደ ስብርባሪው ፕሌን ጋር ስትደርስ ያየችው ነገር በጣም አስደነገጣት። ፕሌን ውስጥ አንድ ነብር የሞቱትን ሰዎች እየበላ ነበር። ቲና መተንፈስ እንኳን አልቻለችም። ድምጿን ሳታሰማ ቀስ ብላ ወደ ኋላ መመለስ ጀመረች። ግን ድንገት አንድ እንጨት ረገጠችና የእንጨቱን ድምጽ ነብሩ ሰማው። ነብሩም ዞሮ ወደ እሷ መራመድ ጀመረ። እየቀረባትም ሲመጣ መሮጥ ምንም ጥቅም እንደሌለው ታውቃለች። ስለዚህ ቀጥ ብላ ዝም ብላ ቆመች። እናም አለቀልኝ ብላ ባሰበችበት ሰዓት ድጋሚ የሄሊኮፕተሩ ድምጽ በዛ በኩል ተሰማ። ድምጹም ነብሩ ሮጦ እንዲሄድ አደረገው። ቲና በድጋሚ ሞትን አመለጠች። ከዛ በኋላ ግን ወደዛ ፕሌን መመለስ አልቻለችም። ለማረፍ አንድ ቦታ ቁጭ አለች። ነብሩ ይመጣል ብላ ፈርታ ስለነበር 10 ጊዜ እየዞረች አካባቢዋን ቼክ ታረግ ነበር። እያየች እያለም አንድ አሻንጉሊት አየች። እላዩ ላይ የተለጠፈውንም ነገር ስታይ በሀሳብ ሄደች። ባሏ ያስተማራትን ነገር ማስታወስ ጀመረች። የተለጠፈውን ከአሻንጉሊቱ ላይ ነቀለችው። ከዛም መርፌውን አወጣችው። ከዛም ቀጥ አረገችውና ልብሷ ላይ ማሸት ጀመረች። ከዛ በኋላ ውሃ ላይ የሚንሳፈፍ ቅጠል ላይ አስቀመጠችው። ከዛ በኋላ መርፌው ዞሮ አንድ አቅጣጫ ጠቆማት። ወደ አንድ ወንዝ ዳርም ሄዳ ውሃ ጠጣች። ከዛም ላስቲክ አግኝታ ውሃ ሞላችውና ወደ ፕሌኑ ተመለሰች። ፕሌኑ ውስጥ ከነበረው ሰው ላይ ልብሱን አውልቃ ለበሰች። ሂል ጫማዋንም ሰበረችው። የተጎዳውንም እግሯን ጥብቅ አርጋ በጨርቅ አሰረች። ዝግጅቷን ከጨረሰች በኋላም አቅጣጫውን ተከትላ ወደፊት ጉዞዋን ጀመረች። ግን መንገዷ በጣም ከባድ ነበር። የደከመ ሰውነቷን ወደፊት መጎተት ለሷ አስቸጋሪ ነበር። በዛ ላይ ደግሞ የዱር እንስሳ እንዳይመጣባት በንቃት መጠበቅም አለባት። በመጨረሻም አንድ ከፍታ ላይ ደርሳ ወደ ታች ስታይ ከፊት ለፊቷ የተስተካከለ መሬት ያለበት ቦታ እየደረሰች እንደሆነ አየች። እናም ከባዱን መንገድ የጨረሰች መሰላት። ግን ትንሽ እንደተራመደች ውሃ ያዘለ መሬት ረግጣ ሰመጠች። እየሰመጠች እያለም እንደምንም ብላ አንድ ቅርንጫፍ ያዘች። እሱን እየጎተተች እንደምንም ከጭቃ ውስጥ ወጣች። ሌላ ምንም አማራጭ ስላልነበራት ረዥሙን መንገድ መረጠች። ተራራማና ድንጋይ ብቻ የሆነ መንገድ ነው። እንደምንም ብላ ግን እላይ ልትደርስ ስትል እግሯ ድንገት ተንሸራተተና የወጣችውን ተራራ እየተንከባለለች ወረደችው። በጣም እየተጋጨችም ስለነበር ራሷን ሳተች። ሮማንቲክ ጫጉላ ይሆናል ብላ ያሰበችው ጉዞ የህልም ቅዠት ሆነባት። አይምሮዋ ከባሏ ጋር ያሳለፈችውን ጣፋጭ ጊዜ ያስታውሳታል። ግን አሁን ባሏ የት እንዳለ እንኳን አታውቅም። በህይወት ይኑር አይኑርም አታውቅም። ተስፋ መቁረጥ የማታውቀው ቲና ግን እንደገና ተነስታ ተራራውን መውጣት ጀመረች። የማይደረስ የሚመስለውንም ጫፍ ደረሰችበት። ከዛም ትንፋሿን ሰብሰብ አርጋ ስትቆም ከዚህ በፊት የገጠማት ነብር ከፊት ለፊቷ ቆሞ ነበር። በአሁኑ ግን እድለኛ አልነበረችም። ነብሩ ምንም አይነት እድል አልሰጣትም። ከተኛበት ተነስቶ ወደ እሷ መምጣት ጀመረ። ቲናም እሱን ለማምለጥ መሮጥ ጀመረች። ነብሩ ግን እግሯ ጋር ደርሶ ነበር። ከዛም ልክ ሊይዛት ሲል ትልቅ ጉድጓድ ውስጥ ወደቀች። ነብሩም ቆመና ጥሏት ሄደ። ረዥም ሰዓት ከጠበቀች በኋላ ቲና ከጉድጓድ ውስጥ ወጥታ መራመድ ጀመረች። በመንገዷ ላይም አንድ ሻንጣ አገኘች። ሻንጣውንም ከፍታ ስታይ ላይተርና
ምግብ ነበረው። ምሽቱም ሲመጣ ሙቀት ለመፍጠርና ከእንስሳት ራሷን ለመከላከል እሳት አነደደች። ሌሊቱን ሙሉ ተኝታ ስላደረች በሚቀጥለው ቀን ጉልበት አግኝታ ነበር የተነሳችው። ከዛም አንድ ከፍታ ላይ ሆና ወደ ታች ስታይ ቲኑ የፊት ለፊተኛው ፓርት ተሰብሮ የወደቀበትን ቦታ አየችው። እዛ ውስጥም ስልክ ሊኖር ይችላል ብላ አሰበች። ከዛም ወደ ወንዙ ሄደች። ወንዙ ያስፈራል። ቲና ደግሞ መዋኘት እንደማትችል ታውቃለች። ግን ለሰከንድ እንኳን ሳታስብበት ጥርሷን ነክሳ ውሃ ውስጥ ገባች። ለመዋኘት ብዙ ከታገለች በኋላ በሌላኛው አቅጣጫ ያለ ድንጋይ እንደምንም ይዛ በድጋሚ ከሞት ተርፋ ተሻገረች። ኮክፒት ውስጥ ምንም የተረፈ ሰው እንደሌለ ያስታውቃል። ኮሚኒኬት የሚያደርጉበት መሳሪያዎች በሙሉም ወድመዋል። ግን አንድ በጣም የሚጠቅማትን ነገር አግኝታ ነበር። ለእርዳታ የሚታኮስ የጭስ ጥይት ነበር። እናም 2 ጥይት ነበር የቀረው። ቲና ለመደሰት እንኳን ጊዜ አልነበራትም። በሚንቀጠቀጠው እጇ መሳሪያውን አቀባበለችውና ወደ ሰማይ ተኮሰች። ግን የተኮሰችው ከፍ ስላላለ ምንም አይነት እርዳታ አልመጣላትም ነበር። የመጨረሻውንም ልተኩስና ልታባክነው አልፈለገችም። ተኩሱ በደንብ እንዲታይ ከፍታ ላይ መውጣት እንዳለባት ታውቃለች። ስለዚህ የደከመና የበሰበሰ ሰውነቷን ወደ ላይ ይዛ ወደ ከፍታ መውጣት ጀመረች። ግን ጫካው ላይ የነበረው አየር ሌላ እቅድ ነበረው። አንዴ በጣም ፀሐይ ይሆናል፣ ትንሽ ቆይቶ ደግሞ ደመናና ጨለማ ይሆናል። ቲናም ቅዝቃዜውን መቋቋም አቅቷት አንድ ዛፍ ስር ወደቀች። የበሰበሰውን ልብሷን ለማድረቅ ብላ እንጨት ለቃቅማ እሳት ለማንደድ ብትሞክርም ላይተሩ ግን ወንዙ ውስጥ በስብሶ ስለነበር አልነድም አለ። ከዛም የሰውነት ሙቀቷን ካቆየላት ብላ ጭንቅላቷ ላይ ላስቲክ አደረገች። ከዛ ግን አጠገቧ ያለው ዛፍ ላይ አንድ ቦርሳ ተንጠልጥሎ አየች። እንደገና ተነስታ ቦርሳውን አወረደችው። ደህና ነገር አገኛለሁ ብላ መፈለግ ጀመረች። ስትከፍተው ግን ከዚህ በፊት የምታውቀውን አንድ ኖትቡክ አገኘች። ቦርሳው የባሏ ቦርሳ ነበር። ቲና ደብተሩን እየገለጠች ማየት ጀመረች። ባሏ ከሷ ጋር ያሳለፈውን ጊዜ በሙሉ ይስል ነበር። ያየችው ነገር በደስታ ያስለቅሳት ጀመር። ከዛ በኋላ ግን አንድ ነገር አሰበች። የባሏን ቦርሳ እዚህ ጋር ካገኘችው ባሏም ቅርብ ሊሆን እንደሚችል አሰበች። ዝናብ ያበሰብሳት ጀመር። እሷ ግን ባሏን ፍለጋ ላይ ስለነበረች ምንም ግድ አልሰጣትም። ወደፊት እየተራመደች ባሏን መፈለግ ብቻ ነበር ሀሳቧ። ልፋቷን መና አልቀረም። አንድ ጭቃ ነገር ውስጥ ባሏ ወድቆ አየችው። ከዛም ዘላ ወደ ጉድጓዱ ገባችና ወደ ባሏ መሮጥ ጀመረች። ከዛ በኋላም ድጋሚ ልታየው ጓጉታ የነበረውን ሰው እቅፍ አደረገችው። ባሏን ስታወራውም መለሰላት። ቲና የባሏን ድምጽ ስትሰማ አላመነችም ነበር፣ በደስታ እያየችው። ከዛም ቦርሳውን ከፈተችና የጋብቻ ቀለበታቸውን አውጥታ ጣቱ ላይ አረገችለት። ከዛም እቅፉ ውስጥ ገብታ ጥቅልል አለች። ከዛም ድምጹን እየሰማች ሲሰማት የነበረውን ፍርሃትና ህመም እርግፍ አርጋቶቹ። ከዛም እንቅልፍ ወሰዳት። በድጋሚ የሄሊኮፕተር ጩኸት ቀሰቀሳትና ወደ ሪያሊቲው መለሳት። ምክንያቱም ባሏ በአደጋው ሞቶ ነበር። እስካሁንም ድረስ በሀሳቧ ነበር ሲያወራት የነበረው። ከዛ በኋላ ቲና በምሬት አለቀሰች። የባሏንም ድምጽ እያሰበች ወደፊት ለመጓዝ ወሰነች። እሱ በፍጹም ተስፋ እንድትቆርጥ እንደማይፈልግ ታውቃለች። ከዛም እያለቀሰች ከጭቃ ውስጥ መውጣት ጀመረች። ከዛም ያንን ሽጉጥ አንስታ የመጨረሻ እድሏን ወደ ሰማይ ተኮሰች። እናም ተሳካላት። ወደ ቤት የምትመለስበት ተስፋ አገኘች። ሰዎቹም ሮጠው ደረሱላት። ወደ ሄሊኮፕተሩም ተጭና ያንን ጫካ ተመልሳ ላታየው ጥላ ሄደች።